ጤና ይስጥልን እንደምናምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ። የ2018 በጀት ዓመት የመጀመሪያ 6 ወራት የፓርቲና የመንግስት ስራዎች ድጋፋዊ ሱፐርቪዥን ማጠቃለያ መድረክ መካሄድ ጀምሯል። በመድረኩ ላይ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፈራህን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንደዚሁም የሱፐርቪዥን ቡድን አባላት ተገኝተዋል። እሌኒ ሀርቃ ተጨማሪ አላት። በመድረኩ ላይ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፈራህን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የሱፐርቪዥን ቡድን አባላት ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፈራህ በመድረኩ መክፈቻ ላይ የዚህ ሱፐርቪዥን ዋነኛ ዓላማው በከፍተኛ አመራሮች ስልጠና ማጠቃለያ ላይ የተቀመጡ አቅጣጫዎችና የስራ መመሪያዎች አፈጻጸም መገምገም ነው ብለዋል። በመደመር መንግስት እይታም የዘርፎች ምርታ በሚል መሪ ሀሳብ በተሰጠው በዚሁ ስልጠና ማጠናቀቂያ ላይ እንደ ሀገር ትኩረት በሚሹ አገራዊ ጉዳዮች ላይ ዝርዝር መመሪያ መስጠቱንም አስታውሰዋል። በመድረኩ ላይ የሱፐርቪዥን አባላት በሁሉም ክልሎችና በሁለቱም የከተማ አስተዳደሮች ባደረጉት ምልከታም ያገኛቸውን ውጤቶች ተሞክሮችም ያቀርባሉ ነው የተባለው። በተለይ ባለፉት 6 ወራት ትኩረት ተሰጥቷቸው በተከናወኑ የኑሮ ውድነትን መቀነስ፣ ከተረጅነት መውጣት፣ የልማት ስራዎች፣ መልካም አስተዳደር ስራዎችና በሌሎችም ሀገራዊ ጉዳይ ዙሪያ የተከናወኑ ስራዎችም ይዳሰሳሉ ነው የተባለው። በመድረኩም በሱፐርቪዥን ምልከታ የተገኙ ምርጥ ተመክሮችን የጋራ ለማድረግና በቀጣይነትም ትኩረትና ድጋፍ የሚሹ ጉዳዮችን ለይቶ ለማስቀመጥም ፋይዳው የጎላ መሆኑም ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም እንደሚጀምር አስታወቀ። ቦርዱ እስካሁን ያከናወናቸውን የቅድመ ምርጫ ስራዎችና ተያያዥ ውሳኔዎችን አስመልክቶ ዛሬ ለመገናኛ ብዙሃን ጋዜጣዊ መግለጫን ሰጥቷል። ሙሉ ቀጠራ ዝርዝር አላት። ቦርዱ እስካሁን ያከናወናቸውን የቅድመ ምርጫ ስራዎችና ተያያዥ ውሳኔዎችን አስመልክቶ ዛሬ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመግለጫቸው እንዳስታወቁት ቀደም ሲል የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን ለማከናወን ታቅዶ የነበረ ቢሆንም ቀሪ የቅድመ ዝግጅት ስራዎችን ለማጠናቀቅ ሲባል የምዝገባው መጀመሪያ ቀን ወደ የካቲት 28 እንዲራዘም ተደርጓል። ከዚህ ጋር ተያይዞ የእጩ ምዝገባ ማብቂያ ጊዜ ወደ የካቲት 16 ቀን 2018 ዓ.ም ተራዝሟል። 109 ቀናት የቀሩት 7ኛው ጠቅላላ ምርጫ ነጻ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ ቦርዱ ጥረቱን አጠናክሮ እንደሚቀጥል የብሔራዊ ምርጫ ቦርድ ሰብሳቢ አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ተግባራዊ እያደረገ ያለው የዲጂታል አሰራር ከመጀመሪያው ጀምሮ ሁሉንም የፖለቲካ ፓርቲዎች ያሳተፈና ግንዛቤ የተፈጠረበት መሆኑን ገልጸዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለ7ኛው ጠቅላላ ምርጫ እየተደረገ በሚገኘው ዝግጅት ዙሪያ ዛሬ በሰጡት ጋዜጣዊ መግለጫ ቦርዱ ወደ ዲጂታል ስርዓት መሸጋገሩ ምርጫውን ይበልጥ ቀልጣፋና ተአማኒ ያደርገዋል ብለዋል። መራጮች ምዝገባውን በ3 የተለያዩ አማራጮች ማከናወን እንዲችሉ ዝግጅት መጠናቀቁን ጠቁመው በዚህም ቦርዱ ባበለጸገው ምርጫዬ በተሰኘ የሞባይል መተግበሪያ አማካኝነት ዜጎች ባሉበት ሆነው የሚመዘገቡበት ስርዓት ስለመዘርጋቱ ተናግረዋል። ሁለተኛው አማራጭ በምርጫ ጣቢያዎች በመገኘት በመተግበሪያ የታገዘ ምዝገባ ማከናወን ነው። ሶስተኛው ከዚህ ቀደም ይሰራ በነበረው ልማዳዊ መንገድ በአካል ሄዶ በመመዝገብ የሚከናወን መሆኑንም ገልጸዋል። ቦርዱ የዲጂታል እጩዎች ምዝገባ ስርዓትን በይፋ ወደ ስራ ማስገባቱን የገለጹት ሰብሳቢዋ ለስርዓቱ ስኬታማነት ለፓርቲዎች የኢንፎርሜሽን ቴክኖሎጂ አስተዳዳሪዎች የ2 ዙር ስልጠና መሰጠቱን አስታውሰዋል። ከስልጠናው በተጨማሪ በጥሪ ማዕከላትና በቴሌግራም አማካኝነት የማይቋረጥ የቴክኒክ ድጋፍ እየቀረበ እንደሚገኝ ገልጸዋል። ያጋጠሙ የቴክኒክ ችግሮች በአፋጣኝ ለመፍታትም ልዩ የቴሌግራም ቡድን ተዘጋጅቶ ፈጣን ምላሾችን እየሰጠ መሆኑንም አብራርተዋል። የምርጫውን ተአማኒነት ለማረጋገጥና የተዛቡ መረጃዎችን ለመከላከል አይቬሪፋይ የተሰኘ ስርዓት ወደ ስራ እንዲገባ መደረጉን ሰብሳቢዋ ጠቁመዋል። ይህም በምርጫው ሂደት ሊያጋጥሙ የሚችሉ የሐሰተኛ መረጃ ስርጭቶችን ለመቆጣጠር ከፍተኛ እገዛ ይኖረዋልም ተብሏል። ዘገባው የኢዜአ ነው። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በሐዋሳ ከተማ በተለያዩ ዝግጅቶች እንደሚያከብር ሌተናል ጄኔራል ሹማ አብደታ ገለጹ። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ከየካቲት 7 እስከ 15 2018 ዓ.ም
በሐዋሳ ከተማ በተለያዩ ዝግጅቶች የሚያከብር መሆኑ ተገልጿል። መረጃው የመከላከያ ሚኒስቴር ነው። ማራማዊት ብጻተ በ1953 ዓ.ም እስራኤል ሀገር ሰልጥነው በመጡ አንድ ሻምበል የአየር ወለድ ሰራዊት አባላት የተቋቋመውና በየጊዜው አደረጃጀቱን እያሳደገ ዛሬ ላይ በአስተማማኝ ቁመናና ዝግጁነት የሚገኘው የልዩ ዘመቻዎች 65ኛ ዓመት የምስረታ በዓሉን ከየካቲት 7 እስከ 15 2018 ዓ.ም በሐዋሳ ከተማ በተለያዩ ዝግጅቶች የሚያከብር መሆኑ ተገልጿል። የእዙ አዛዥ ሌተናል ጀነራል ሹማ አብደታ ዛሬ በሰጡት መግለጫ የማይበገር ጽናት የማይታጠፍ ማንነት በሚል መሪ ቃል የሚከበረው የምስረታ በዓል እዙ ባለፉት 6 አስርት ዓመታት ያስመዘገባቸውን ድሎች በመዘከር የሀገርን ሰላም በማስከበር ረገድ የነበረውን ጀግንነትና ወኔ ይዞ የቀጠለው የአሁኑ ትውልድም ይህንኑ ገድል ለተተኪዎች እንዲያወርስና ያሉትን ጥንካሬዎች አቅቦ እንዲቀጥል ያስችላል ብለዋል። ሌተናል ጀነራል ሹማ አብደታ ኮማንዶ፣ አየር ወለድና ልዩ ኃይል ጸረ ሽብር በየስርዓቱ በተለያዩ ፈተናዎች ውስጥ ያለፉና እየጠነከሩ የመጡ ከመሆናቸው በላይ የጠላትን ቅስም የሰበሩና ሀገርን ያኮራ ጀግንነት የፈጸሙ መሆናቸውን አውስተዋል። በተለይም በ1969 ዓ.ም በኤርትራ ምድር ናቅፋ ላይ በጠላት ተከቦ የነበረን የወገን ጦር ለማዳን በተደረገው ጥረት በራሪ ነብሮቹ በዓለም አቀፍ ከተቀመጠው የዘላይ ከፍታ በላይ በፓራሹት ከአውሮፕላን በመዝለል ወገንን ከከበባ ያወጡበት ጀብድና እንደ አውሮፓውያን አቆጣጠር በ1972 በበረራ ላይ የነበረን የኢትዮጵያ አየር መንገድ አውሮፕላን ለመጥለፍ የሞከሩ 7 ታጣቂዎች ላይ በአየር ላይ የወሰዱት ፈጣን እርምጃ የተሳፋሪዎችን ሕይወት በመታደግ ወርቃማ ድልን ያስመዘገቡ የሀገር ባለውለታ መሆናቸውን በማሳያነት ጠቅሰዋል። አንድ የአየር ወለድ መዝለል ያለበት በሳይንስና ጥበብ የተቀመጠ ከፍታ አለ። ግን ደግሞ ወገን ኃይል ከበባ ውስጥ ነው ያለ። ዝቅ ካለ አውሮፕላኑ የሚመታበት ሁኔታ ከፍተኛ ነው። በጣም ከፍ ካለ ደግሞ ጠላት ውስጥ ነው የምትወርቀው። ግን ይህንን ሁሉ ተቋቁሞ በወቅቱ የነበሩ እነ ጄኔራል ተስፋዬና ሌሎች ጓዶቹ ሪስክ ወስዶ ከማይፈቀድ ከፍታ ዘሎ ወገን ደራሽ ሆኖ ከከበባ ያወጡበትና ሁኔታ ቀያሪ ነው የምንለው እነዚህ ሁኔታዎችን በማየት ነው። ኢትዮጵያ ላይ አልሸባብ የጂሃድ ጦርነት ባወጀ ጊዜም የልዩ ኃይሎቹ ሶማሊያ ራስ ካምፓኒ የሚባል ቦታ ድረስ ዘልቀው በመግባት ጠላትን ብቻ ሳይሆን ማሰልጠኛውን ጭምር በመደምሰስ ድንበር ተሻጋሪ ግዳጅን በመፈጸም ረገድ የነበራቸው ሚና ከፍተኛ እንደነበርም ገልጸዋል። የሰሜን እዝ ጥቃትን ተከትሎ በገጠመን ጦርነት የምድር ድሮኖቹ የልዩ ዘመቻ እዝ አመራርና አባላት በአጭር ጊዜ ውስጥ ወደ ግዳጅ ቀጠና በመንቀሳቀስና ከጠላት በስተጀርባ በመግባት ስትራቴጂካዊ የሆኑ ቦታዎችን በመቆጣጠር ከሌሎች የሰራዊታችን ክፍሎች ጋር የፈጸሙት ጀግንነት የምድር ድሮን የተሰኘውን ስያሜ እንዲያገኙ አስችሏቸዋል ብለዋል። ሜካናይዝዳችን በሙሉ አመራሮች በሙሉ ታፍኖ ከበባ ውስጥ ገብቶ አስቸጋሪ ሁኔታ ውስጥ በነበሩ ጊዜ ባለን አነስተኛ ኃይል በፍጥነት ዳንሻ ደርሰን እዛ ተከቦ የነበሩ የክፍለ ጦር አመራሮች እና የተኩስ አቂሞቻችንን ከከበባ አውጥተን ቁመናችን አስተካክለን እስከ መቀሌ በሁሉም አቅጣጫ በደቡብ፣ በምስራቅ፣ በምዕራብ፣ በሰሜን በሁሉም ቀጠና ኮማንዶ ያልገባበት ቀጠና የለም። በአጠቃላይ የልዩ ዘመቻዎች ሰርጎ ገቦችና ሽብርተኞችን ተከታትሎ በመደምሰስና ሴራቸውን ቀድሞ በማክሸፍ ከውስጥም ይሁን ከውጭ የሚቃጡ ጥቃቶችን በመከላከል ረገድ ሁኔታ ቀያሪ እዝ መሆኑን ሌተናል ጀነራል ሹማ አብደታ ገልጸዋል። እዙ የምስረታ በዓሉን የካቲት 7 ሐዋሳ ላይ በሚደረግ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የሚጀምር ሲሆን ከየካቲት 13 ቀን ጀምሮ ደግሞ የመጽሐፍና የአርማ ምርቃት፣ የፎቶግራፍ አውደ ርዕይና የፓናል ውይይት እንዲሁም ሌሎች መርሃ ግብሮችም ይከወናሉ። የማይበገሩት ቀያይ ነብሮች በአየር በምድርና በውሃ ላይ የሚያቀርቧቸው የተለያዩ ወታደራዊ ትርኢቶችም የበዓሉ ድምቀቶች ናቸው። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል የካቲት 15 2018 ዓ.ም በሐዋሳ ስታዲየም ለየት ባሉ ዝግጅቶች በደማቅ ስነ ስርዓት የሚፈጸም መሆኑም ተገልጿል። የካቲት 7 በእኛ አቆጣጠር 10 ኪሎ ሜትር ሩጫ በሐዋሳ ከተማ ይካሄዳል። ከዛ ቀጥሎ 13 ከሰዓት በኋላ በአዳራሽ ላይ የመጽሐፍ ምረቃ አለ። የ65 ዓመት የዚህ ክፍል ታሪክ ጉዞ ጀግንነት
በመጽሐፍ የተጻፈ ያለ። ስለዚህ መጽሐፍ ምረቃ እናካሄዳለን። አጠር ያለ የክፍሉን አመጣጥና ሁኔታን የሚገልጽ የተዘጋጀ ዶክመንተሪ ፊልም አለ። ከዛ ደግሞ የፎቶ ሌሎች የኛ አቅሞችን በሙሉ አካተን የምናሳየው አውዶ ርዕይ አለ። ይህንን በ13 ከሰዓት በኋላ የምንፈጽም ይሆናል። የአፍሪካ ዲፕሎማሲ ማዕከል የሆነችው አዲስ አበባ እንግዶችን ለማስተናገድ የላቀ ዝግጅት አድርጋለች። የአፍሪካ ህብረት መቀመጫና የአፍሪካ ዲፕሎማሲ ማዕከል የሆነችው አዲስ አበባ በተለያዩ የዓለም ክፍሎች የሚመጡ መሪዎችን፣ የልዑካን ቡድኖችን ተቀብላ በአግባቡ ለማስተናገድ ከምንጊዜውም በላይ የተሟላ ዝግጅት ማድረጓን የመንግስት ኮሚኒኬሽን አገልግሎት አስታውቋል። ቆንጂት አየለ ተጨማሪ አላት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ በሰጡት መግለጫ እንዳመለከቱት በአዲስ አበባ በሚካሄዱት ጉባኤዎች የሀገራት መሪዎች፣ ሚኒስትሮችና ከፍተኛ ዲፕሎማቶችን ጨምሮ በርካታ ቁጥር ያላቸው እንግዶች ይታደማሉ። ኢትዮጵያ ይህንን አጋጣሚ ብሔራዊ ጥቅሟን ለማስከበርና ተሰሚነቷን ከፍ ለማድረግ በንቃት እንደምትጠቀምበትም ተጠቁሟል። ከ17,000 በላይ የልዑካን ቡድን አባላት በሚሳተፉባቸው ጉባኤዎቹን በብቃት በማስተናገድ አስፈላጊውን ዝግጅት በመጠናቀቁ እንግዶችን መቀበል ተጀምሯል። ከየካቲት 6 እስከ 8 ባሉት ቀናት ሀገራችን 2 አበይት ጉባኤዎችን ታስተናግዳለች። የመጀመሪያው የካቲት 6 2018 ዓ.ም የሚካሄደው የአፍሪካ ጣሊያን ጉባኤ ሲሆን ሁለተኛው ደግሞ ለ39ኛ ጊዜ የሚካሄደው የአፍሪካ መሪዎች ጉባኤ ነው። ኢትዮጵያ በኢነርጂ፣ በግብርና፣ በጤና፣ በውሃና በመሰረተ ልማት ዘርፎች ያከናወነቻቸውን የለውጥ ስራዎች ለሌሎች አፍሪካውያን ወንድሞቿ የምታካፍልበት፣ አዳዲስ አጋርነቶችን የምትመሰርትበት ምቹ ቁመና ላይ እንደምትገኝም ተገልጿል። በተለይም በምግብ ራስን መቻል፣ በኮሪደር ልማትና በአረንጓዴ አሻራ የተመዘገቡ ስኬቶች ለሀገሪቱ በምሳሌነት እንደሚቀርቡ አቶ ተስፋሁን አንስተዋል። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። በከተማ የኮሪደር ልማትና በወንዝ ዳርቻ ልማት ከተሞችን ጽዱና ውብ ማድረግ፣ የአካባቢ ብክለትን የቀነሱ ደማቅ ከተሞችን የመፍጠር ጥረት በመዲናችን ጀምራ በበርካታ የሀገራችን ከተሞች እየቀጠለች ትገኛለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማትና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። ጉባኤውን ስኬታማ ለማድረግ 35 የፌዴራል ተቋማትና የአዲስ አበባ ከተማ አስተዳደር በቅንጅት ሲሰሩ መቆየታቸው የተገለጸ ሲሆን ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበል ዝግጁ መሆናቸው ተረጋግጧል። እንዲሁም የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎችና የቱሪስት መዳረሻዎችን ይጎበኛሉ ነው ያሉት። አይነት እየተመዘገቡ ያሉ የልማት ውጤቶቻችንን እንዲመለከቱ ሰፊ ዝግጅት ተደርጓል ብለዋል ሚኒስትር ዴኤታው በመግለጫቸው። የህብረቱ መቀመጫና የአፍሪካ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ በአህጉሩና ከተለያዩ የዓለም ክፍሎች የሚመጡ መሪዎችን እና የልዑካን ቡድኖችን ተቀብላ ለማስተናገድ ከምን ጊዜውም በላይ የተሟላ ዝግጅት አድርጋለች። በአጠቃላይ እንደ መንግስት እነዚህን 2 ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር 35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። የዲፕሎማሲና መስተንግዶ ዝግጅት ከ180 በላይ በሁሉም የአፍሪካ ህብረት የስራ ቋንቋዎች ብቁ የሆኑ የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። አገልግሎትን በተመለከተ ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበልና በቂ መረጃ ለመስጠት የሚያስችል ስልጠና ወስደዋል። ኢትዮጵያ እንደ አስተናጋጅ ሀገር ከተለያዩ ሀገራት የሚመጡ መሪዎች ልዑክና እንግዶችን ተቀብላ ከማስተናገድ ባሻገር በርካታ የሁለትዮሽ ውይይቶችን ለማድረግ ዝግጁ ናት ሲሉም ገልጸዋል።
የጸጥታና ደህንነት ግብረ ኃይሉም በቴክኖሎጂና በሰው ኃይል ታግዞ አስተማማኝ ጥበቃ እያደረገ ይገኛል። አፍሪካውያን ወንድሞችና እህቶች ኢትዮጵያ በተፈተነችባቸው ወቅቶች ሁሉ ላሳዩት አጋርነት ምስጋና የምታቀርብበት መድረክ መሆኑን በመግለጫው ተጠቁሟል። ውድ የሀገራችን ህዝቦች ይህን ጉባኤ ማዘጋጀት ለኛ የኢትዮጵያ የዲፕሎማሲያዊ ስኬት ማሳያ ብቻ አይደለም። ይልቅም አፍሪካውያን ወንድሞቻችን እንደ ሀገር በተፈተንባቸው ወቅቶች ሁሉ ላሳዩን አብሮነት እና ወዳጅነት ምስጋናችንን የምንገልጽበትና አፍሪካዊ አንድነታችንን የምናጸናበት ቋሚ መድረካችን ነው። የመዲናዋ ነዋሪዎችም እስከ ጉባኤው ፍጻሜ ድረስ ሊያጋጥሙ የሚችሉ መጠነኛ መንገድ መስተጓጉሎችን በትዕግስት እንዲያልፉና ለጉባኤው ስኬት የበኩላቸውን እንዲወጡ ጥሪ ቀርቧል። ክቡራን የመዲናችን አዲስ አበባና በዙሪያዋ የሚገኙ ከተሞች ነዋሪዎች ይህ ታላቅ ሀገራዊ ሁነት በስኬት እንዲጠናቀቅ የሁሉም ዜጎች የተቀናጀ ትብብር ወሳኝ ነው። በመሆኑም እስከ ጉባኤው ፍጻሜ ድረስ በሚኖሩት ጥቂት ቀናት ሊያጋጥሙ የሚችሉ መጠነኛ መስተጓጎሎችን ሀገራችን ከምታገኘው ዘርፈ ብዙ የዲፕሎማሲና የኢኮኖሚ ጥቅም አንጻር በማስተያየት የበኩላቸውን ድርሻ እንዲወጡ መንግስት ጥሪውን ያቀርባል። በቀጣይ ቀናት የአፍሪካ ዋና ዋና ጉዳዮች በሚወሰኑበትና የሀገሪቱ ዓይንና ጆሮ የምትሆነው አዲስ አበባ በአዳዲስ የመሰረተ ልማት ግንባታዎቿና በእንግዳ ተቀባይ ህዝቧ አህጉራዊ ግዴታዋን ለመወጣት ዝግጁ መሆኗ ተረጋግጧል። እነዚህን ጉባኤዎች ለመዘገብ ከ800 በላይ የሚዲያ ባለሙያዎች ፈቃድ ጠይቀዋል። በቀጣይ ቀናት የአህጉራችን ዋና ዋና ሚዲያዎች ዓይንና ጆሮ ሀገራችን ላይ ያነጣጥራል። ጉባኤውን ለመዘገብም የ800 የሚዲያ ባለሙያዎች የፍቃድ አሰጣጥ ሂደት በበይነ መረብ እንዲሳለጥ ተደርገዋል ብለዋል ሲል የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የፋይናንስ ስርዓትን ለማዘመን ከኢትዮ ቴሌኮም ጋር የ11.2 ሚሊዮን ብር ስምምነት ውል መፈራረሙን የሲዳማ ክልል ፋይናንስ ቢሮ ገለጸ። ስምምነቱ በ5 ዋና ዋና ተግባራት ላይ የተኮረ መሆኑም ተገልጿል። እንድሪያስ በቀለ ያዘጋጀውን ዘገባ ብሩክታዊት ብርሃኑ ታቀርበዋለች። የሲዳማ ክልል ፋይናንስ ቢሮ ኃላፊ አቶ ኃይለ ሀርሲሳ እንደገለጹት የፋይናንስ ስርዓትን በማዘመን የተለያዩ ብልሹ አሰራሮችን ለማስቀረትና የአገልግሎቱን ተደራሽነት ቀልጣፋ ለማድረግ ከኢትዮ ቴሌኮሙኒኬሽን ጋር በ5 ተግባራት ላይ የሚውል የ11.2 ሚሊዮን ብር የስምምነት ውል መፈራረማቸውን ገልጸዋል። ሁሉም ስራ በአንድ ቋት ለመቆጣጠር ለማየት ለመስራት ይመች ዘንድ የገባንበት አግሪመንት ነው። ይሄ ብቻ አይደለም። ይሄ ከቴሌ ጋር 11.2 ሚሊዮን ገባን እንጂ ሌሎች ተጓዳኝ ከዚህ ጋር የሚገጣጠሙ ስራዎች አሉ። በተለይ ከኢፔመንት ጋር ሌሎች ኢጂፕ አጠቃላይ የፔሮል ሲስተም ከቢሮ እስከ ወረዳ የምንሰራቸው ስራዎች ከዚህ ከዲጂታል ጋር የምንሰራቸው ስራዎች ናቸው። ከዚህ ጋር ተያይዞ ማናጅመንታችን የቢሮ ሰራተኞቻችን አጠቃላይ ወደ የተሻለ ሲስተም ውስጥ ገብቶ ስራውን በማሳለጥ አገልግሎትን ማሳለጥ ስራዎችን ለመስራት ነው አሁን ዛሬ የገባ ነው። ይህ ትግበራ አሁን ከአሁን አግሪመንት ከገባንበት ጀምሮ ወደ ትግበራ ስለምንገባ 2018 በጀት ዓመት እስከምናጠናቀቅ እነዚህ ስራዎች አልቆ የተሻለ ፋይናንስ ስርዓትን መገንባት የተሻለ የፋይናንስ ሲስተምን መገንባት ዴቨሎፕ ማድረግ ሌብነትን መቀነስ ብልሹ አሰራርን መቀነስ ስለሚረዳ ይሄ ዛሬ የገባነው አጠቃላይ አግሪመንቱ ለፋይናንስ ቢሮ እንዲሁም ለክልላችን ትልቅ ተሞክሮ ይሆናል ብዬ አስባለሁ። የኢትዮ ቴሌኮሙኒኬሽን የደቡብ ዲስትሪክት ተወካይ አቶ ጁነዲን አብዱል ቃድር በበኩላቸው የመንግስትን ፖሊሲና ስትራቴጂ በተከተለ መልኩም የፋይናንስን ስርዓት ለማዘመን በገቡት ውል መሰረት በ2 ወር ውስጥ ሰርተው ለማስረከብ መስማማታቸውን ተናግረዋል። ለዚህ ትልቅ ሪጅን ብዙ የሚንቀሳቀስበትን ፋይናንስ ስርዓቱን ሰኪዩር ከማድረግ አንጻር አማራጭ የሌለውና ይሄን በጣም ጥሩ ነው። ሌላኛው እንግዲህ አቴንዳንስ በተመለከተ እንግዲህ አንዱ ሶሉሽናችን ነው። ከሶሉሽን አንጻር ዲቫይዝን የሚያካትት ነው። እነዚህን እንትኖች እንግዲህ ሰራተኛውን ባዮሜትሪክ እንትኖችን ጠቃላይ ያካትት ነው። ያ ማለት አሻራ ሊኖር ይችላል፣ የፌስ አይን ምናምን እነዛ ነው ያካትት ነውና ይሄም በጣም ትልቅ ሞዴል ለክልሉም ሞዴል ያው ፋይናንስ በራሱ ያንን ቀድሞ ካላደረገ ሌላኛውን በዛ መልኩ ማስተካከል አይችልምና ይሄም ትልቁና ዋናው ፓርት ነውና
ሌላው ካስፐርስኪ ነው የሶፍትዌር ኢሹ ነው። ሶፍትዌሩ እንግዲህ አንቲቫይረስ ነው። አንቲቫይረስ አንድ ካምፓኒ ከሌለው የትኛውንም ሰርቪስ ለሚያንቀሳቅሰው እንጂ አስተማማኝ አይሆንምና ከዛ አንፃር የኛውም ያቀረበንበት ሁኔታ ነው ያለውና ሌሎቹ ያው ኮኔክቲቪቲ እንትሮች ናቸው። ስለዚህ እነዚህን ጠቅላላ ባለመልኩ የ11.23 ሚሊዮን አካባቢ ነው እንግዲህ ዛሬ ላይ በዚህ እንትን ላይ ተፈራረም ነው። ስለዚህ እነዚህ እንትኖች ሶሉሽኖች ዲቫይሶች እና ሶፍትዌርን በተመለከተ በውሉ መሰረት በገባነው ውል መሰረት ያው አንደኛ ስናቀርብ እንትን የሚለው አለ። ሁለተኛ ከቀረበ በኋላ ሶስተኛ ደግሞ ቴስት ከተደረገ በኋላ የአንድ ሂደት ተከትሎ የሚሰራ ነው የሚሆነውና ስለዚህ ውሉን መሰረት ያደረገ የማቅረብ የማስኬድ የመከታተል እና መጨረሻ ላይ ደግሞ ፕሮጀክቱን የመዝጋት ሁኔታ ይኖራል ማለት ነው። የክልሉ ፋይናንስ ቢሮ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዳይሬክቶሬት ዳይሬክተር አቶ ፍቃዱ ማሞም በክልሉ የሚገኙ 112 የሚሆኑ ተቋማት በበይነ መረብ ከክልሉ ማዕከላት ጋር የተሳሰሩ መሆናቸውን ጠቅሰው በቴክኖሎጂ አጠቃቀም ዙሪያ በፋይናንስ ዘርፍ ለተሰማሩ ባለሙያዎች በየጊዜው ስልጠና የሚሰጥ ማዕከል መቋቋሙንም አስገንዝበዋል። አብዛኛውን የመንግስት ፋይናንስን ሲስተም ወደ ወረዳ ኔት ወይም ደግሞ ወደ ዲጂታል ውስጥ ከተናል። ይሄን ደግሞ ፕሮቴክት ለማድረግ ሴኩሪቲውን ከፍ ለማድረግ የፋይርዎል አገልግሎት ዲቫይሱን ከቴሌ የምናገኝ ይሆናል። በኮንፊገሬሽኑም ከዚህ በኋላ ባለውም የሚደግፉን ይሆናል። ሌላው ልክ እንደዚሁ ደግሞ አንቲቫይረስ ነው ከነሱ የምንገዛው። ይሄ ኦልሬዲ የእያንዳንዳችን የመሰረታዊ ኮምፒውተር ደህንነት የሚያስጠብቅ የሰርቨሮቻችንን ደህንነት የሚያስጠብቅ ነው የሚሆነው። ይህም ከፍተኛ የሴኩሪቲ ዴቨሎፕመንት ነው ለኛ የሚሆነን ማለት ነው። ሌላው ከኢትዮ ቴሌኮም ጋር የተፈራረም ነው የባዮሜትሪክ ዲቫይስ ነው። ይሄ ያው አሁን ናውዴይስ ማንኛውም አቴንዳንሶች በዲጂታል መንገድ እየሆኑ ነው። ባዮሜትሪክ ስንል የፊት አሻራ ሊሆን ይችላል፣ የጣት አሻራ ሊሆን ይችላል። በዛ መንገድ ሰዎች አቴንዳንስ እንዲሞሉ ይህን ደግሞ ከኤችአር ሲስተም ጋር የሚያገናኝ ነው። በሲዳማ ክልል የመንገድና የድልድይ ፕሮጀክቶች ግንባታና ጥገና እያከናወኑ የሚገኙ ተቋራጮች ያለምንም ምክንያት በተያያዘው የጊዜ ገደብ አጠናቀው ማስረከብ እንዳለባቸው የክልሉ ትራንስፖርትና መንገድ ልማት ቢሮ አስገነዘበ። ቢሮው የ2017 በጀት ዓመትና የ2018 ግማሽ የበጀት ዓመት የፕሮጀክቶቹን አፈጻጸም ተቋራጮቹ፣ አማካሪዎቹና ባለድርሻ አካላት በተገኙበት ገምግሟል። ይፍሩ አበበ ተጨማሪ አለው። የመንገድ መሰረተ ልማት ግንባታ ሀገራዊ ኢኮኖሚና ማህበራዊ ልማት ለማሳደግና የሕዝብን የመንቀሳቀስ ፍላጎት ለማሟላት ወሳኝ የልማት አውታር መሆኑ የታወቀ ነው። በሲዳማ ክልልም እየተገነቡና እየተጠገኑ የሚገኙ የመንገድና ድልድዮች ፕሮጀክቶች ካላቸው ዘርፈ ብዙ ጠቀሜታ የተነሳ የክልሉ መንገዶች ልማትና ትራንስፖርት ቢሮ ያለፈው የበጀት ዓመትና የዘንድሮውን ግማሽ በጀት ዓመት የፕሮጀክቶቹን አፈጻጸም ተቋራጮች፣ አማካሪዎችና ባለድርሻ አካላት በተገኙበት ገምግሟል። የአንዳንድ ተቋራጮች አፈጻጸም ከገቡት ውልና ከተቀመጠው የጊዜ ገደብ አንጻር ወደ ኋላ የተጓተቱ በመሆኑ ቀሪው ስራ ያለምንም ሰበብ በውሉ መሰረት እንዲጠናቀቅ የቢሮ ኃላፊ አቶ ጎሳይ ጎዳና አስገንዝበዋል። መንግስትን አምነው ሰዎች 10 ብር ሳይሰጣቸው እንደዚህ አይነት አዲስ አበባ ከተማ ላይና ሐዋሳ ላይ የሚታየው ሌሎች ከተሞች ላይ የሚታየውን ታምር መስራት ከቻሉ ገንዘብ እንኩ እየተባለ የጸጥታ ችግር በሌለበት፣ ግጭት፣ ጦርነት በሌለበት ነዳጅ ችግሮችን እንፈታለን እያልን በአመራር ደረጃ በባለሙያ ደረጃ ደግሞ ቴክኒካል ድጋፍ እናደርግላቸዋለን እየተባለ ለምንድን ነው እንትኖቹ መንገዶቹ 200 ምናምን ቀን የሚራዘመው? ለምንድን ነው? እንዴት ነው የምታስቡት እናንተ? ይህንን እያነሳን ያለ ነው አፈጻጸማችሁ ዝቅተኛ የሆኑ ኮንትራክተሮችን ነው። ፕሮጀክቶቹ ከአሁን በኋላ በየ15 ቀን በሚደረገው የአፈጻጸም ውይይት እንደሚገመገሙ ያስታወቁት የቢሮ ኃላፊ ግንባታና ጥገናው ጊዜንና ጥራትን ከግምት በማስገባት በቀጣይ መድረክ ያለፈው ዓመት ፕሮጀክት አፈጻጸም 100%፣ የዘንድሮቹ ደግሞ ከ90% በላይ መጠናቀቅ እንደሚገባቸውና በአፈጻጸም ደከም ባሉ ተቋራጮችና አማካሪዎች ላይ እርምጃ እንደሚወሰድ ገልጸዋል። አንዳንዶቻችሁ እኮ 98% 96% ሆናችሁ ኮሬክሽን ስሩ ተብላችሁ በዛ ይጠፋችሁ አላችሁ። በዛ ምክንያት አምና የተጀመረ መንገድ ሪፖርት ፌደራል ተጠይቅ እኮ ርክክብ የተደረገ ፕሮጀክት ሲባል እየተቸገረ ነው። እኛ
ከጨዋታ ውጪ መውጣት ከፈለጋችሁ አሁን ዛሬ እንነጋገር። መውጣታችሁ አይቀርም። እኛ ብላክ ሊስት ውስጥ ያስገባን ለክልሉ ከተማ ኮንስትራክሽን ባለስልጣን እንጽፋለን ደብዳቤ። እጅ እግራችሁን ተጣጥፋችሁ ቤት ይቀመጣላችሁ። በዚህ አመት 700 ሚሊዮን ነው ወደ ክልሉ መምጣት ያለበት። እናንተ ግን እንቅፋት ስለሆናችሁ እስካሁን ቢያንስ የመጣ 200 ሚሊዮን አይሆንም። ስለዚህ ፐርፎርማንስ ቤዝድ ነው ፕሮጀክቱ። የተሻለ አፈጻጸም ያላቸው ክልሎች የሲዳማ ኮታ ነው ተብሎ ወይ የኦሮሚያ ኮታ ነው ተብሎ የሚቀመጥ ገንዘብ የለም። የተሻለ ፐርፎርም ያደረገ ክልል ነው የሚወስደው። አማራ ካልሰራ ኦሮሚያ ወስዳል፣ ኦሮሚያ ካልሰራ ሲዳማ ወስዳል። በቃ አፈጻጸም ላይ የተመሰረተ ነው። የቢሮ ምክትል ኃላፊና የዩሮፕ ፕሮጀክት ዘርፍ ኃላፊ አቶ በቀለ ዲዳ በበኩላቸው ለአንዳንድ ፕሮጀክቶች አፈጻጸም መጓተት በእቅድ ላይ ያልተመሰረተ ደካማ የስራ ባህልና በስራ ቦታ ላይ አለመገኘት አንዱ ምክንያት መሆኑን በመጥቀስ የስራው እቅድ እንደገና መከለስ እንዳለበት አሳስበዋል። ችግር ሆኖ የቆዩት ወርኪንግ ካልቸራችን አለመቀየርና ከስኬጁል ጋር ካለመሄድ ጋር ተያይዞ ነው ችግሮች እየተፈጠሩ ያሉት። ምክንያቱም አብዛኛው ፕሮጀክቶች ለምሳሌ 3 ኪሎ ሜትር እና 10 ኪሎ ሜትር የወሰደ ሰው አንድ አይነት ችግር ሊያጋጥመውም አይችልም። አንድ አይነት ጊዜም ሊወስደው ስለማይችል አብዛኛው ጊዜ በቸልተኝነትና ከአንድ ሳይት ወደ ሌላ ሳይት ማሽነሪዎችን ሞቢላይዝ በማድረግ እየተፈጠሩ ያሉ ችግሮች መሆኑንም ለማየት ነቻል ነው። ከዛ ውጪ ያሉት አንዳንድ አማካሪዎችም እኛ ወደ ሳይት ሱፐርቪዥን ስንወጣ አብዛኛው ቦታ አማካሪም ሳይኖር ኮንትራክተር ባለሙያ ቀጥሮ እንኳን ሳይሰራ ሄደን የምናይባቸው ሁኔታዎች ነው ያሉት። ከዚህ በኋላ እንደዚህ አይነት ነገሮችን አንታገስም። ቶሎ አልቆ ለህብረተሰቡ አገልግሎት መስጠት እንዳለበት እኛም በደንብ ስለምናምን እናንተም ያላችሁን ስኬጁል ሪቫይዝ አድርጋችሁ ስራ ውስጥ ካልገባችሁ ስለምንቸገር በደንብ ማየት ያስፈልጋል የሚላለኝ። ባለድርሻ አካላት መካከል አንዱ ከሆነው የክልሉ ንግድና ገበያ ልማት ቢሮ የተገኙት የቢሮ ምክትል ኃላፊ አቶ ቡርቃ ቡጡላ ፕሮጀክቶቹ በሚሊዮን በሚቆጠር በጀት የሚገነቡና ከህዝብ ልማት ፍላጎት ጋር የተቆራኙ እንደመሆናቸው ችግሮችን ወደ ሌላ አካል ከማላከክ ይልቅ ወደ ራስ ማየትና በግልና በመቀናጀት ሁሉም ድርሻውን እንዲወጣ አሳስበው መወሰድ ስላለባቸው እርምጃዎችም አመላክተዋል። ይህ ፕሮጀክት ወሳኝ ፕሮጀክት ነው። በርካታ ሚሊዮን ብሮችን የያዘ እንደ ክልልም እንደ ህዝብም መጠቀም የሚገባን ፕሮጀክት ቀጥታ ከህዝባችን ጥቅም ጋር የሚገናኝ የሚተሳሰር ጉዳይ ከመሆኑ ጋር ተያይዞ ወደ ውስጥ አይተን ጉዳዮቹን እንደኔ ኮንትራክተር ምንድነው ማስተካከል የሚገቡኝ ጉዳዮች፣ ጥሩ አፈጻጸም አለኝ፣ የራሴን ችግር አውቃለሁ። እነዚህ ችግሮች በተለይም በዶክመንት የተነሱ ጉዳዮችን ማረም ይቻላል፣ የተማርን ሰዎችን የሚሉን መያዝ ያስፈልጋል። የምንሰራቸው ስራዎችን በሳይንስ ነው፣ ዝም ብሎ የሚሰሩ ስራዎች አይደሉም። ሳይንሱን ተከትለን ነው። ስለዚህ አማካሪዎች አለን፣ ኮንትራክተሮች አለን፣ ሌሎች ጉዳዩ የሚመለከታቸው ቢሮ አሰሩ መስሪያ ቤት አለ፣ መሀንዲሶች አለን። ተቀናጅተን ብንሰራ ማስተካከል ይቻላል። በአፈጻጸም ወደ ኋላ የቀሩ አንዳንድ የስራ ተቋራጮችና አማካሪዎች በሰጡት አስተያየት ለዝቅተኛ አፈጻጸም ምክንያት ናቸው ያሏቸውን ጉዳዮች በመዘርዘር ቀሪ ስራዎችን በአጭር ጊዜ በማጠናቀቅ ለርክክብ ዝግጁ እንደሚያደርጉ አረጋግጠዋል። ስራውን አሁን በአስቸኳይ ሰርተን መጨረስ ማንችለው እኛ የፋይናንሻል ፕሮብሌም ስላለብን ነው እንጂ ሌላ ምንም ችግር የለብንም። የናፍጣው ችግር እንዳለ ሆኖ ነው። የናፍጣውን ችግር 200ም 300ም 600ም ሊትር ያው እንደምንም እየወሰድን ነው፣ ባይበቃንም ግን ፋይናንሻል ፕሮብሌማችን አልተፈታልንም። ለፕሮጀክት ዲሊያንስ ምክንያት ከሆኑ ነገሮች ውስጥ ሶስቱ ዋና የሚባሉት የመጀመሪያው ዌዘሪንጉ ነው ወይም የዝናባማነቱ ነው። ሁለተኛው ከፊውል ጋር ተያይዞ በተደጋጋሚ በኮንትራክተሮቹም በኩል የተነሳው ነው። ሶስተኛው ደግሞ ከፔመንት ዲሊያንስ ጋር የሚያያዝ ነው። ነዳጅ ግን በፍጹም በጣም ካቅም በላይ ሆኖብናል። ነዳጅ የሚስተካከልልን ከሆነና ምንም አይነት የነዳጅ እጥረት ሳይገጥመን በተከታታይ 15 ቀን ስራ ምንሰራ ከሆነ ፕሮጀክቱን እናስረክባለን። የመደመር መንግስት መጽሐፍ እንደ ሀገር ያሉብንን ፖለቲካዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ችግሮቻችንን በመፍታት ሁለንተናዊ ብልጽግና የሚረጋገጥበት ቁልፍ እንደሆነ የሐዋሳ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ አየለ አዳቶ ተናገሩ።
ኃላፊው ይህንን ያሉት ከኤስቢሲ ጋር ባደረጉት የመደመር መጽሐፍ ዳሰሳ ላይ ነው። ናርዶስ አየለ ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትውልድ ካበረከቷቸው መጽሐፎች መካከል ከወራት በፊት ያስመረቁት የመደመር መንግስት መጽሐፍ አንዱ እንደሆነ ይታወቃል። መጽሐፉ የመደመር መንግስትን የኋልዮሽ ጉዞና መዳረሻ በጉልህ የሚያሳይ መጽሐፍ እንደሆነ የሐዋሳ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ አየለ አዳቶ ተናግረዋል። የመደመር መንግስት መጽሐፍ ስመለከተው ምን ያክል ህዝብን ማህበረሰብን የማህበረሰብ አካላት የሆኑትን በአንድነትና በመተባበር ስራዎችን ውጤታማ በሆነ መንገድ መስራት እንደሚቻል አቅጣጫን የሚያሳይ ጎዳናን የሚያሳይ ሂደትን የሚያሳይ ከተባበረንና ከተቀናጀን ማሸነፍ እንደምንችል የሚያሳይ መጽሐፍ ነው ብዬ ነው የማስበው። አክለውም በመጽሐፉ በምዕራፍ 3 የመሻገሪያ መንገድ ላይ ከተነሱ ሀሳቦች መሀል አንዱ የፈጠራ መንገድ መሆኑ ይታወቃል። መንግስት ዩኒቨርሲቲዎችን የምርምር ማዕከል ማድረጉ የመደመር መንግስት አንዱ እሳቤ እንደሆነም ገልጸዋል። ዩኒቨርሲቲዎች ይህንን የማመዘንና የፈጠራ ስራን ለመስራት ትልቅ ኃላፊነት ያለባቸው ተቋማት ናቸው። እንደ ዩኒቨርሲቲም እንደ ሀገርም በአሁኑ ጊዜ ዩኒቨርሲቲዎችን የማመዘንና የልየታ ስራ ተሰርቷል። ከልየታ ውስጥ ለምሳሌ በሀገር ውስጥ 8 ዩኒቨርሲቲዎች የምርምር ዩኒቨርሲቲ ተብሎ ተለይተዋል። በምርምር ዩኒቨርሲቲዎች ውስጥ በርካታ ስራዎች እየተሰሩ ናቸው። አንዱ ተቋም ደግሞ የኛ የሐዋሳ ዩኒቨርሲቲ ተቋም በሐዋሳ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ዙሪያ በርካታ ስራዎች እየተሰሩ በሁሉም ዘርፍ አንዳንዱ ዘርፍ በግብርናው ዘርፍ እየተሰሩ ያሉት የግብርና ምርትን ለማመዘን የሚሰሩ የፈጠራ ስራዎች አሉ። በአገልግሎት ዘርፍ እየተሰሩ ያሉ በቴክኖሎጂ ዘርፍ እየተሰሩ ያሉ የፈጠራ ስራዎች አሉ። እንግዲህ በርካታ ስራዎች በዩኒቨርሲቲዎች ውስጥ እየተሰሩ እንዳሉ ማየት ይቻላል እና እነዚህ ነገሮች እንግዲህ ለሀገራችን ከድህነት ከኋላ ቀርነት ለመውጣትና ቅድም እንማነሳቸውን የኋላ ታሪኮቻችን ተሻግረን ለመውጣት ወሳኝ ሚና ይጫወታሉ ብዬ አስባለሁ። በመደመር መንግስት ከተነሱ ጉዳዮች መሀል አንዱ መፍጠር ብቻ ሳይሆን መፍጠንም አስፈላጊ እንደሆነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንንም በመጽሐፋቸው ማካተታቸውን ጠቅሰው የመፍጠን እሳቤ እንደ ሀገር ያለንን የስራ ባህል ከፍ ያደረገም እንደሆነ ተናግረዋል። መፍጠን ማለት ከኋላ ወደፊት ለማምጣት ትልቅ ስራ የምንሰራበት ተግባር ነው ብዬ አስባለሁ። በርካታ ተግባሮቻችን ቅድም እንዳልኩሽ ወደ ኋላ ቀርተናል። አሁን ደግሞ ወደ አደጉት ሀገራት ቀዳሚ ለመሆን በእድገትም በብልጽግናም በቴክኖሎጂም በሁሉም ነገር ቀዳሚ ለመሆን መፍጠን ያስፈልገናል። ፍጥነትን የምንጨምርበት መሳሪያዎች አሉ። አንደኛው እና ዋናው ትጋትን የተላበሰ ጠንካራ የስራ ባህል ነው። በነገራችን ላይ በአሁኑ ጊዜ በማህበረሰባችን ውስጥ እየሰረጸ ያለው በማህበረሰባችን ውስጥ በውጤታማነት ስራዎቻችን እየሰራን ያለነው የስራ ባህላችን እጅግ በጣም የተሻሻለበት ሁኔታዎች ማየት ይቻላል። የለመድነው 8 ሰዓት መስራት ነው። አሁን ግን 8 ሰዓት መስራት የሚለው ባህል እየቀረ መጥቷል። ከ8 ሰዓት በላይ ማታም ቢሆን ሌሊትም ቢሆን ጠዋትም ቢሆን እየተሰራ ያለበት ጊዜ ነው። በኮሪደር ልማቱ ማየት እንችላለን። በዚሁ በቅርባችን በሐዋሳ ውስጥ ያለውን እንኳን ስናየው ምን ያክል በፍጥነት እየተሰራ እንዳለ በቅርብ ጊዜ ያየነው። በወራት ውስጥ በአመታት የተከማቹ ነገሮች በወራት ውስጥ እየሰራ ነው ያለውና ይህን ስንመለከት ማህበረሰባችን ውስጥ ያለው የስራ ባህል መለወጥ ትልቅ ምርታ ያመጣ ነው ያለው። ከዓለም ወደ ኋላ ያስቀረን ጉዟችንን በመቅረፍ ከጊዜ በመቅደም መደመራዊ የዝላይ መንገድን ተግባራዊ ማድረግ እንደሚጠበቅብንም አቶ አየለ አዳቶ አክለው ገልጸዋል። ብዙ ወደ ኋላ ቀርተናል። አሁን ብዙ ወደ ኋላ የቀረነውን ነገር ሁለት ነገሮችን ያስቀምጡት በዛ ቦታ ውስጥ አንደኛው ደረጃ በደረጃ እንግዲህ መሰላል መውጣት ነው። ቀስ ብሎ ምን ማለት ነው? ወደ አደጉት ተርታ ለመሰለፍ መጣር ነው። ይሄ አንዱ ነው፣ ጥሩ ነገር ነው። ሁለተኛው ደግሞ እነዚህ ብዙ መንገዶች ሄደው
ያደጉ ሀገራት ተርታ ለመሰለፍ ብቻ ሳይሆን እኛ ደግሞ ካደጉ ሀገራት ቀድመን ደግሞ ዘለን ማለፍ እንዳለብን ነው። በጣም ትልቅ ትልም ነው ባይዘው በጣም ትልቅ ትልም ነው። በቀጥታ መቀላቀል ይቻላል። ዘለን በቀጥታ ወዳደጉት ሀገራት እንደውም ደግሞ በጣም እዛ ጋር ደስ የሚያለኝ አዳዲስ ፈጠራዎች በፈጠር ካለም አደጉ ሀገራትን ቀዳሚ መሆንን የሚቻልበት ሁኔታዎችን አስቀምጣሉ። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባዎቻችን ስናመራው የፓን አፍሪካኒዝም አስተሳሰብ የተነሳውና የጎለበተው ከ100 ዓመት በፊት ከአፍሪካ ውጪ በአሜሪካና በካሪቢያን አካባቢ ነው። አስተሳሰቡ የአፍሪካን ብሎም የጥቁር ሕዝቦችን ፖለቲካዊና ምጣኔ ሀብታዊ ሉዓላዊነት ማረጋገጥ ነው። ፓን አፍሪካኒዝም ውልደቱ ከአፍሪካ ውጪ ቢሆንም እድገቱ ግን በአድዋ ድል መንፈስ ስር ነው። ጀማል የሱፍ ተጨማሪውን ይዞታል። ፓን የሚለው ቃል ከግሪክ የተወሰደ ሲሆን ሁሉም ከሚለው የአማርኛ ቋንቋ ጋር የሚስተካከል አቻ ትርጉም ያለው ነው። ከዚህ መነሻነትም ፓን አፍሪካኒዝም ማለት ሁሉም አፍሪካ እንደማለት ነው። ፓን አፍሪካኒዝም እንደ ፖለቲካ አስተሳሰብ ትላልቅ ሁለት ዓላማዎችን ይዞ የተመሰረተ ነው። አንደኛው ዓላማ አፍሪካን አንድ ማድረግ ሲሆን፣ ሁለተኛው ደግሞ በዓለም ዙሪያ የሚኖሩ የዘር ሐረጋቸው ከአፍሪካ የሚቀዳ ጥቁር ሕዝቦችን አንድ የማድረግ ከፍ ያለ ራዕይን የሰነቀ ነው። የፓን አፍሪካኒዝም እንቅስቃሴ የተጀመረው ከአፍሪካ ውጭ ባሉ በአሜሪካና በካሪቢያን በሚገኙ ጥቁር ሕዝቦች ነው። ለአስተሳሰቡ መፈጠር ዋናው ምክንያት ደግሞ በውጭ የሚኖሩ ጥቁር ሕዝቦች ከመጡበት አፍሪካ ርቀው ከመኖራቸው ጋር ተያይዞ ራሳቸውን እንደ ሀገር አልባ አድርገው ይቆጥሩ ስለነበር ነው። ከዚህ በተጨማሪም የፓን አፍሪካኒዝም አስተሳሰብ እንዲነሳ ትልቅ መንፈሳዊ አቅም የሆነው ኢትዮጵያ በአድዋ ጦርነት ጣሊያንን ድል መንሳቷ ነው። ስለ ፓን አፍሪካኒዝም ሲነሳ ከመስራችነት ተርታ ሁለት ሰዎች በስፋት ይነሳሉ። አንደኛው የፓን አፍሪካኒዝም አባት እየተባለ የሚጠራው ዱቦይስ ሲሆን ሌላኛው ደግሞ ዓለም አቀፉ የጥቁር ሕዝቦች መስራችና መሪ ማርቆስ ጋርቬ ነው። እነዚህ ሰዎች ለፓን አፍሪካኒዝም መፈጠርና መጠናከር የማይተካ ሚና ተጫውተዋል። በ1884 በፈረንጆች አቆጣጠር የአውሮፓ ኢምፔሪያሊስቶች በጀርመን በርሊን ተሰብስበው አፍሪካን ለመቀራመት ድርድር ማድረጋቸው የቁጭት ስሜት ፓን አፍሪካኒዝምን ካዋለዱ ምክንያቶች መካከል ተጠቃሽ ምክንያት ነው። በ1896 የተፈጸመው የአድዋ ታምር ደግሞ የፓን አፍሪካኒዝም ጽንሰ ሐሳብ ወደ ተግባር እንዲለወጥ ታሪካዊ ሚና ተጫውተዋል። የፓን አፍሪካኒዝም ውልደት በባዕድ ሀገራት ቢሆንም እድገቱ ግን በኢትዮጵያ የአድዋ ድል መንፈስ ስር ነው። የአድዋ ድል ለአፍሪካውያን የትንሣኤ ምልክት ነው። የአድዋ ድል ለአፍሪካውያን ቀና ብሎ መሄድ እንደ ምክንያት፣ ለኢምፔሪያሊስቶች ግን የሽንፈት አውድማ ሆኖ አልፈዋል። በ1963 በአዲስ አበባ የተመሠረተው የአፍሪካ አንድነት ድርጅት ፓን አፍሪካኒዝም በሌላ መልክ የተገለጠበት የታሪክ ምዕራፍ ነው። ቀዳማዊ ኃይለ ሥላሴ፣ ጆሞ ኬንያታ፣ ሴዳር ሶንጎር፣ ኳሚ ኒኩሩማና ገማል አብዱል ናስር የአፍሪካ አንድነት እንዲጸና የተጉ ቀደምት አፍሪካዊ አባቶች ናቸው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከቀናት በኋላ በአዲስ አበባ መካሄድ ይጀምራል። የአፍሪካ መሪዎችም የአፍሪካ መዲና ወደ ሆነችው አዲስ አበባ እየገቡ ነው። መረጃውን ከተለያዩ ምንጮች አገኘናቸው። ቤንጃሚን ኔታንያሁ ከትራምፕ ጋር ባደረጉት ውይይት ኢራንን በተመለከተ ቁርጥ ያለ ውሳኔ ላይ አልደረሱም። የአሜሪካው ፕሬዝዳንት ከኔታንያሁ ጋር በነበራቸው በዚህ ቆይታ ከኢራን ጋር የሚደረገው ድርድር እንደሚቀጥል አስረግጠው መግለጻቸውንና የጋዛ ሁኔታ መሻሻል እያሳየ መሆኑን ተናግረዋል። ማራማዊት ብጻተ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በነጩ ቤተ መንግስት የነበራቸውን ስብሰባ ሲያጠቃልሉ እንደተናገሩት በሀሳብ ልውውጣቸው ምንም ቁርጥ ያለ ነገር ላይ አልደረሱም። አሜሪካ ከኢራን ጋር የምታደርገው ንግግር እንደሚቀጥልና ቴህራንም የቀረቡላትን ጥያቄዎች እንድትቀበል ግፊታቸውን እንደሚቀጥሉ አክለው ተናግረዋል። ትራምፕ ስለ ስብሰባውና ስለ እስራኤል ሲናገሩ በጣም ጥሩ ስብሰባ ነበር። በሁለቱ ሀገሮቻችን መካከል ያለው
እጅግ በጣም ጥሩ ግንኙነትም ይቀጥላል ብለዋል። የረቡዕ ዕለት ስብሰባ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ወዲህ ናታንያሁን በአሜሪካ ለስድስተኛ ጊዜ ያስተናገዱበት ስብሰባ ነው። ሁለቱ መሪዎች አንድ ጊዜ በእስራኤል የተገናኙትን ጨምሮ ከጥር እንደ አውሮፓውያኑ አቆጣጠር 2025 ወዲህ በአጠቃላይ 7 ጊዜ ተገናኝተዋል። ይህ የኔታንያሁ የረቡዕ ጉብኝት የተካሄደው የአሜሪካና የኢራን ባለስልጣናት በኦማን ተገኝተው አለመግባባታቸው ወደ ሰፊው የመካከለኛ ምስራቅ ቀጠና ወታደራዊ ፍጥጫ እንዳይሰፋ ለመከላከል የሚያስችል ቀጥተኛ ያልሆነ ውይይት ካደረጉ ከቀናት በኋላ ነው። የአረብ ሀገራት መሪዎች ግጭቱ እንዲቀንስ አበክረው እየሞገቱ ባሉበት ጊዜ ኔታንያሁ ግን በኢራን ላይ ተጨማሪ ወታደራዊ እርምጃ እንዲወሰድ ደጋግመው ሲጠይቁ ይስተዋላል። የአሜሪካው ፕሬዝዳንት ትራምፕና የእስራኤሉ ጠቅላይ ሚኒስትር ናታንያሁ ረቡዕ በነጩ ቤተ መንግስት ባደረጉት ስብሰባ ዋናው አጀንዳ የኢራን ጉዳይ እንደነበር አሁን ላይ መረዳት ችለናል ሲል ፎክስ ኒውስ በዘገባው አስቀምጧል። ከኢራን ጋር ያለው የዲፕሎማሲ ግንኙነት አሁንም አስተማማኝ እንዳልሆነ ሁለቱም መሪዎች መጠቆማቸውን ዘገባዎች ያሳያሉ። ኔታንያሁ ከትራምፕ ጋር የነበራቸው የረቡዕ ዝግ ስብሰባ ካበቃ በኋላ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ እጅግ በጣም ጥሩ ስብሰባ ነበር ብለው ለጥፈዋል። በተጨማሪም ከኢራን ጋር ስምምነት ላይ ይደረሳል የሚል ተስፋ እንደነበራቸውም አስቀምጠዋል። ከተቻለ ለጠቅላይ ሚኒስትሩ ይህ ምርጫ እንደሚሆን አሳውቃለሁ፣ ካልተቻለ ውጤቱ ምን እንደሚሆን ብቻ ማየት አለብን ሲሉ ትራምፕ ተናግረዋል። ትራምፕ ባለፈው ሰኔ ወር ከእስራኤል ጋር ለ12 ቀናት በፈጀው ጦርነት ለእስራኤል ወግነው ተዋግተዋል። ግጭቱ አሜሪካ በ3 የኢራን ኒውክሌር ቦታዎች ላይ በፈጸመችው ጥቃት የእኩለ ሌሊት መዶሻ በተባለው ወታደራዊ ዘመቻ ማብቃቱ ይታወሳል። የዩኤስ ፕሬዝዳንት ትራምፕ በረቡዕ ማህበራዊ ጽሑፋቸው ላይ በኢራን ላይ ተጨማሪ ወታደራዊ እርምጃ እንደሚወስዱ ሲያስፈራሩ የሰኔው ጥቃት የተፈጸመው በኢራን የኒውክሌር መርሃ ግብር ላይ የተደረጉ ንግግሮች መሻሻል ባለማግኘታቸው ነው ሲሉም መልእክታቸውን አስፈረዋል። መረጃውን ከአልጀዚራና ፎክስ ኒውስ አገኘን። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን የመራው ጽዮን ዮናስ አብራችሁ ነበርኩኝ። ከቀሪ የኤስቢሲ ፕሮግራሞች ጋር መልካም ቆይታ።